በጠቅላይ ሚኒስትር መለስ ዜናዊ አስክሬን ባለበት ቦታ አርቲስቶች ሀዘናቸውን በመግለጽ ላይ ነው የሚገኙት። ሀዘናቸውን ከገለጹት ውስጥ ደግሞ እዚህ አጠገቤ አርቲስት ነዋይ ደበበ ይገኛል። አንዳንድ ጥያቄዎችን አቅርብለታለሁ። እናመሰግናለን። በቅድሚያ በጠቅላይ ሚኒስትሩ ህልፈት የተሰማን ግልጽ ነው። መቼም ከህዝቡ እንባ ከህዝቡ ስሜት በእውነት ይህንን ከሰማሁበት ጊዜ ጀምሮ የሚሰማኝ ስሜት በጣም ጥልቅ ነው። በቃላት ልገልጸው የማልችለው ነገር ነው። ልክ ህልፈተ ረፍቱን እንደሰማሁ ምንድን ነው ማድረግ ያለብኝ የሚል ጥያቄ ነው የመጣብኝ። የመጀመሪያው ነገር እንደ ሙያ የጥበብ እውቀቴ እግዚአብሔር እንደሰጠኝ በሙያዬ እስቲ አንድ ነገር ተሽቀዳድሜ ላድርግ ብዬ ብሔራዊ ቲያትር ነበር ጠቅላላ ስብሰባችን። እዛ ሄድኩኝ፣ እዛ ተላቀስን እና ከዛ በኋላ እንግዲህ ወደ ህዝቡን ምንድን ነው ማድረግ ያለብን ሊያጽናና የሚችል ለህዝቡ የሚጠቅም ነገር እንስራ ብለን ወደ ዜማ ስራ ውስጥ ገባን። በተቻለ መጠን አንድ ነገር በአስቸኳይ ለማድረስ ሞክረናል። ከሁሉም በላይ ግን እኔ ለሀገሬ ህዝብ መንገር የምፈልገው በአይናችን የምናየው ነገር ሁልጊዜ 100% ሊያሳምነን ይገባል። በእውነት እኔ አገሬ ከመጣሁ በኋላ የማየው ነገር ውጭ ሆኜ ጆሮዬ ነበር። ጆሮ ሁልጊዜ 50% ነው፣ እውነትም አለው ውሸትም አለው። አይን ግን 100% የምታየውን ነገር የሚያሳምንህና እውነትን የሚመክርህ የሚነግርህ ነው። ስለዚህ በእውነት እንደዚህ አይነት ወጣት መሪ ከሁሉ በላይ ህዝቡ ገልጾታል። ሁሉንም ነገር ይሄ ነው የምልህ ነገር የለም። አንድም ጊዜ ልረፍ ረፍት ስጡኝ ሳይል ህይወቱን የሰዋ መሪ በታሪካችን ውስጥ ሊገጥመን የሚችል አይመስለኝም። ስለዚህ ክቡር ጠቅላይ ሚኒስትር በጣም የተከበሩ ትልቅ አባት ነበሩ እና ስላጣናቸው በጣም ጥልቅ ሐዘን ተሰምቶኛል። ለዚህ ነው ዛሬ በእውነት እዚህ የተገኘሁት። በአጠቃላይ ለአርቲስቶች የምታስተላልፈው መልእክት ካለ እንደዚሁም ደግሞ ምናልባት ዲያስፖራውም ጋር ነበር ለበርካታ ጊዜና ለነሱ የምታስተላልፈው መልእክት ካለ ጠቅላይ ሚኒስትሩ ቢያልፉ? የሚታየን ነገር ይታየን ነው የምለው። የምናየውን ነገር ማመን እንልመድ። እውነትን እውነት ነው ማለት እንልመድ። ሁለተኛ ዲሞክራሲው በሰጠን እድል እንጠቀም። ማንነታችንን እንግለጽ። ስለ ሰው ብለን የምንኖርበት ጊዜ አይደለም። ስለምናየውና ስለተጨባጭ እውነት ብቻ እንቁ። ይሄ ነው በምድርም በሰማይም ሊጠቅመን የሚችለው ብዬ እላለሁ። ተመልካቾቻችን እውነት ክብርት አዳነች አቤቤን እጅግ በጣም አመስግኑልኝ። አዲስ አበባ ገና ታባለች፣ ገና እንጽፍላታለን፣ እንቀኝላታለን። ኪነ ጥበብ ያብብ፣ አዲስ አበባም ታብብ። ክብርት ከንቲባን በጣም ልናመሰግን ወዳለው የጥላውን ቤተሰቦችም የጥላውን አፍቃሪዎችና ወዳጆች ትልቅ ደስታና ኩራት ነው የዛሬው ቀን። ጥላሁን አልሞተም። በጣም እኔም ኮርቻለሁ፣ ደስ ብሎኛል። የኔ ደስታ እጥፍ ድርብ ነው። እንደገና የተወለድንበት ቀን ይመስለኛል የዛሬው ዕለት። ለመንግስት ትልቅ ግምት ሰጣለሁ። አስበው እንዲህ አይነት ነገር ማድረጋት ተረስተው ይቀሩ ነበር። ለምሳሌ ሰጥቶ አፍርሶታል አይደለም የጥላሁን ገሰሰ። ይሄ ግን የዘላለም ነው። መውጫ መግቢያው ነው ለክብር ዘበኛ ጥላሁን። ሰፈሩ ላይ ነው የተተከለው። የዛሬ ቀንማ ምን ይነሳል? ለሁላችንም ትልቅ ድልና ትልቅ ድንቅ ነገር ነው የተደረገው። በዚህ አይነት አገር ስታከብራቸው ከዚህ በላይ ምን የሚያስደስት ነገር አለና በጣም ነው ደስ ያለን። የአሊ ቢራና የማህሙድ ውህደት ከልጅነት ጀምሮ ከድሮ ጀምሮ በጣም የፍቅር ህይወት ዛሬ ጎን ለጎን ሆነው መንግስትም በዚህ ደረጃ እነኝን ታላላቅ ሰዎች በራሱ ወጪ ሆነን ለመናገር እኔ እንደ ቤተሰብም እንደ ኢትዮጵያዊ ሙሉ የሚሰማውን ስሜት ነው እዚህ ላይ መግለጽ የምፈልገው። በዚህ ደረጃ ክብሩን በጠበቀ ደረጃ ሰርተው ለህዝብ ማስረከብ ማለት ትልቅ ነገር ነው። በህይወቴ ሙሉ አርቲስቶች ጥሩ የሰሩበትን እንጂ የተከበሩበትን ጊዜ አላውቅም ስለእውነት። ግን ዛሬ አሁን ደግሞ ያለው ሁኔታ እጅግ በጣም ደስ በሚል ሁኔታ አይተናል። በጣም ደስ የሚል ነው። በጣም እጅግ ከሚገርመው በላይ ደስ ብሎኛል። መሬት ኮብኮባ የሚል ዘፈን ነበር። ብዙዎቹ ዘፈኖቹ በተለይ ደግሞ አይነ ኮከብ ሰረራ ወርቅ ሚል የሚለው ዘፈን ውስጥ ብጽዋ ሂድ ተናፈስ ጉርጉሱም አብርሃም የሚል ዘፈን እኔ አምሮ ነው
ጉርጉስ ሆነው መጽዋንም ለማየት በቅቻለሁ። የመጀመሪያ ግን ያስተዋወቀኝ በረከት ነበር እና በጣም ታላቅ ሰው፣ በጣም የተሟላ የጥበብ ሰው በረከት መንግስቱአብ በዓላማው እኔ ብስማማው ባልስማማው በዓላማው ጸንቶ የሚያምንበትን በረሃ ድረስ ገብቶ የሚፈልገውን አሳክቶ ያለፈ ሙሉ ሰው። ያሉ ማማ ብርቄ ሲያልቅ አያምር የሚባል ነገር አለ ወገኖቼ። ከማጠብቅ ውስጥ እኔ አይኔ ነው ወይስ ጆሮዬ እያልኩኝ ፌስቡክ ላይ ሳገኘው ወዲያው ነው ዳውንሎድ ያደረኩት። ይሄ አሁን በትንሹ ነው እንግዲህ ሰማችሁት። በረከት መንግስቱአብ ማን ነው? እንዲህ ራሱም ተናግሮታል። እንግዲህ አያውቅም እንዳይባል በረሃ ገብቶ የሚያሳካውን አሳክቶ የሻዕቢያ ጉባኤ ላይ ሄዶ ታማኝ በየነ እንደዚህ ትጠብቁታላችሁ ወገኖቼ? እኔ በጣም ደንግጫለሁ። እውነቴን ነው የምላችሁ። በጣም ነው የደነገጥኩት። ምድሩ በጣም ሲከበሩ የነበሩ ሰዎች እየቀለዱ ማየት ያማል። እኔ ምን ትዝ አለኝ መሰላችሁ? አፄ ቴዎድሮስ የቀጡት በዱላ ራሱ ቅጣቱን መርጦ በዱላ ተደብድቦ የሞተው አዝማሪው ትዝ ይላችኋል? አፄ ቴዎድሮስን ታሪክ ካነበባችሁ እሳቸውን ሲያማ ከርሞ ሲሰድባቸውን ሲል ከርሞ የነበረው ታማኝና እሱ ሰውዬ አሁን እኔ ተመሳሰለብኝ። ለምን መሰላችሁ? እኔ ታማኝ በየነን የማውቀው ስለ ኢትዮጵያ አንድነት ሲታገል ነው። የኢትዮጵያን አንድነት ያፈረሰ ሽፍታ ሲያደንቅ አልጠብቀው። በረከት መንግስቱአብ ሙያው ዘፋኝ ነው። ግን ብዙ የኤርትራ ወጣቶች ጀብሃ በሚባለው ያ የበፊቱ ድርጅት እንዲሸፍቱ ያደረገ ዘፈኖች እኮ አሉ። ራሱ ታማኝ ተናገረ። ሰማችሁት አይደል? የሚፈልገውን አሳክቶ በረሃ ነበረ ትምርትሴ ምናምን ይላችኋል። ኧረ ጎበዝ፣ እንደዚህ እንዳትቀሉ ተጠንቀቁ። በጣም በጣም ይሄ የሚያሳዝንና ምንም አይነት ምክንያት ሊሰጥበት የማይችል በቃ ጭንቅላቱ እንትን ሆኗል ማለት ነው። ማን ያ ኮሜዲያኑ እንጉልፋቶ እንትና እኔ የኪነት ሰዎች ጥንቃቄ አድርጉ። ኢትዮጵያዊነትን ስታደንቁ ስትወዱ ከርማችሁ የማይጠበቅ ነገር ላይ ስትወድቁ ማየት ያስደነግጣል። ታየ ቦጋለ ተመልከቱ። እንደዚህ ቀለል ብሎ ታች ላይ የነበረ ሰውዬ እንደ ምንድነው ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ። ታማኝ እንደዛ ሆነብኝው። በረከት መንግስቱአብ የኤርትራ ወጣቶች እንዲሸፍቱ የዘፈናቸው አደገኛ ዘፈኖች ስንቱ አልቋል እኮ በረሃ ላይ። ኤርትራ ከኢትዮጵያ አካልነቷ እንድትገነጠል ትልቅ ስራ የሰራ ሰው ራሳችሁ ይታያችሁ። በኤርትራ ወደ እናት ሀገሯ ስትቀላቀል ቮት ካደረጉትና እናት ሀገር ወይም ሞት እነሱ በትግርኛ እንዴ ኢትዮጵያ ወይ ከሞት ነው የሚሉት በትግርኛ። ማህበር አንድነትና አገር ፍቅር የሚባለው እነዚህ ሰራያ ማሴን አከለጉዛይ ኢትዮጵያውያን ብለው ራሳቸው ቮት ያደረጉና ራሳቸው የተቀላቀሉ ናቸው። አንገንጠል ባዮቹ እስላሞቹ ነበሩ። እንደ ራቢጣ አልእስላሚያ የሚባል ፓርቲ ነበር። ፕሮ ኢታሊያ የሚባል ክልሶች እነዚህ ናቸው። በቃ ኤርትራ በፍጹም ምናምን ሲሉ የነበሩት መብቱ ነው፣ ግን ራሱን አቅልሏል። ከእንግዲህ በኋላ የኢትዮጵያ ሕዝብ ለታማኝ በየነ ክብር የሚሰጥ በፍጹም የለም ነው የምለው። የለም። እኔ በአንድ ወቅት ምናልባት ካስታወሳችሁ በአንድ ወቅት ጦር ኃይሎች ሲለምኑ አንድ ቪዲዮ ለቆ በዛ ተጣልተን ነበር። እንደውም ለአንድ ሰዓት ያህል አውርተናል። ከዛ በኋላ ሰዎች አገናኝተውን ፍሬሰና የሚባል ወያኔ ምንድን ነው የሚለው ብሎ ጠየቃቸው። አሜሪካን ሀገር ያሉ ሰዎችን ኧረ እሱ እንዲህ ነው ሲሉት ስልክ ቁጥሬን ሰጥተውት ደውሎ አወራን። በቀድሞ ወታደሮች ሲለምኑ እርዳታ አድርጊያለሁ። ይሄ ጥሩ ነው።
ከጀነራል ደምሴ ልጅ ከደምሴ ቡልቶ ልጅ መጽሐፍ አይቼ ነው አለ። ደምሴ ቡልቶ እኮ በመፈንቅለ መንግስት ወንጀለኛ ነው። ወንጀለኛም ስለሆነ ነው የተረሸነው። ረሻኙ ግን ራሱ ከነሱ ብሷል። መንግስቱ ኃይለማርያም አገር ከርቶ መውጣቱን ከራሱ አንደበት ተናግሮታል። በቅርቡ የወጣው መጽሐፍ የታገሱ መጽሐፍ ላይ ወጥቶላቸዋል። ቃለ ምልልስ አድርጎ የመጣው ልጅ ድምፁን ቀርቶታል የመንግስቱ ኃይለማርያም። እኔ ታማኝ በየነ እንደዚህ አልጠበኩት። በጣም ይሄ ነውር ነው። የሻዕቢያ ጉባኤ ላይ ሄዶ የሸፈተና ኢትዮጵያን ያስገነጠለ ለዚህ ሁሉ እንግዲህ ወደኋላ ስናይ እኛ በተለይ ወታደሮች ነበር ደማችን ላባችን እዛ ያፈሰስን በጣም ነው የሚሰማ። እኔ አሁን የሻዕቢያ ጉባኤ ላይ ምን ላደርግ ነው የሚሄደው? ሻዕቢያ እኮ ማለት የወያኔ የነ አባይ ፀሐዬ የነ ምናምን የነ መለስ ዜናዊ አባት የነ አብይ አህመድ ደግሞ አያት ነው ሻዕቢያ። እዛ ሄዶ በረከት መንግስታ ኧረ የሚደነቁ ብዙ አርቲስቶች አሉ። አንተ ሰውዬ ስለ ኢትዮጵያ አንድነት ሄደው የተዋደቁ የዘፈኑ የጥላሁን ገሰሰ ወዳጅ አልነበርክ እንዴ? ይሄ በበረከት መንግስታ በሚባል በወያኔ ጊዜ አዲስ አበባ ገብቶ የነ ጥላሁን ገሰሰ አድናቂ ነኝ ምንትሴ ሲቀባጥርን ያስታውሳሉኝ። አዲስ አበባ ነበርኩኝ። አገር ገሎ ህዝብ ገሎ ዛሬ ለዛ እኮ ነው የኪነት ሰዎች ለምን በሆዳቸው እንደሚያስቡ ያሳዝነኛል። በጭንቅላት ማሰብ ይጠይቃል ወገኖች። እንዲህ ሰው ወጥቶ እንደ ሸንበቆ ወደ ታች እንደ ሙቀጫ ሲንከባለል ያሳዝናል። የራሱ ጉዳይ ማውገዛችን ግን አንተው ለምን ብትሉኝ የኢትዮጵያ ህዝብ ክብር ሰጥቶ ታማኝ በየነን አድንቆ ንጹህ ኢትዮጵያዊ ብሎ የሾመው ሰው ነው። በረከት መንግስቱ ደግሞ ጸረ ኢትዮጵያ የኢትዮጵያ ድራሿ እንዲጠፋ ሽፍታ ያስመለመለ በዘፈኑ የሰደበን እኮ ወደዛ የራሳችሁ ጉዳይ ብቻ እንደው እንድታውቁት ብዬ ነው ይህን ነገር ስሰማ ያዘንኩበት ጉዳይ ስለሆነ ውጉዝ ብየዋለሁ። ውጉዝ መብቱ ነው፣ ግን ውጉዝ። ጤና ይስጥልኝ። እንደምን ሰንብታችኋል ወገኖች ኢትዮጵያውያን? እዚህ ጠዋት ስለሆነ ያው ድምፄም የጠዋት ድምፅ ነው። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ በየክፍለ ዓለማቱ ያላችሁ ኢትዮጵያውያን፣ በተለይም ሀገራችን ውስጥ ያላችሁ በእውነቱ ይሄንን እንግዲህ በትዕግስት እንዳዳመጣችሁ ይገባኛል። እኔ ደግሞ የራሴን አስተያየት ነው እንግዲህ እዚህ ላይ ያስቀመጥኩት። እስካሁን የእነሱን ድምፅ ነው የሰማችሁት። ስለ ታማኝ በቂ ተናግሬያለሁ። ምንም መናገር አያስፈልግም። ግን ሀገራችን ውስጥ ስናከብራቸው የነበሩ የኪነት ባለሙያዎች ይዘፍኑ የነበረው ስለ ኢትዮጵያ ሲዘፍኑ የነበረው ነገር ሁሉ ፌክ ነው ወይም ውሸት ነበር። ሆድ አምላኮች ናቸው። የመጨረሻ የማይረቡ ናቸው። ታማኝን እንኳን በዚህ በእንትን አንተቸውም በሆዳምነት ግን ልፍስፍስ ነው። ዋናውን ጠላት ያስበውን አሳክቶ ብሎ የተናገረው ቃል እኔ ጭንቅላቴን የመታኝ። እኔ ደሜን አፍስሻለሁ፣ ለዛች ለሀገሬ ተዋግቻለሁ። ወይም ደግሞ ድንበሯን ከጠበቁት ጀግኖች ጎን ሆኜ በወታደርነት ስላገለገልኳት አሁንም አቋሜ እስከ ዕለተ ሞት ድረስ የሚለወጥ አይደለም። አሁንም በሀገራችን ውስጥ ያሉት ባለስልጣናት ከጫካ የመጡ ወንበዴዎች የፈጠሯቸው የሀገር ሸክሞች ነቀርሳዎች ናቸው። በጣም ያሳዝናል። የኢትዮጵያ ሕዝብ ፍትህና ነጻነት ነው እንጂ የሚፈልገው የህንፃ ጥፍጥፍና ሐውልት አይደለም። ሐውልት የሚሰራ ከተባለ እውነት እንናገር ከተባለ በየትኛውም ሀገር ሐውልት የሚሰራው ህይወታቸውን ለሀገራቸው የከፈሉ በህይወት ያሉም ሆነው ጀግንነት የሰሩ ሰዎች እንጂ እንደዚህ አይነት ተመልከቱ። ባለፈው ሰሞን የቴዎድሮስ ካሳሁን ዜማዎች፣ ግጥሞች የኢትዮጵያን ሰፊ ህዝብ የልብ ትርታ ያስቀመጠ ታላቅ ሰው ነው ቴዎድሮስ ካሳሁን። ለእኔ እንደ አንድ ወታደር ነው የማየው። ለምን ብትሉኝ በሙያው
እውነትን አጋለጠ፣ እውነትን ተናገረ። እንደነዚህ አይነት ደግሞ የማይረቡ ሰዎች ልፈስሶች፣ በተለይ ነዋይ ደበበ የሚባል አየር ወለድ ነበርኩ ብሎ በቀደም ቃለ ምልልስ ሲደረግለት ነበር በአዳነች ወልደ ገብርኤል በምትባል አርቲስት የቀድሞ እሷም አንጋፋ አርቲስት ነች። እኔ እሷን በሆነ ኖሮ ግን ያኔ ለመለስ ዜናዊ ያለቀሰበትን ቪዲዮ አይታ እንዴት ቃለ ምልልስ ጠራችሁ ነው ያልኩት። የኢትዮጵያ ሕዝብ የጠላው አሁን እኮ እነዚህን ሰዎች ይሄ አዲሱ ትውልድ ነው እያሞካሻቸው ያለው ነው አይደበበ ምናምን የምትሏቸው የማህሙድ ራሱ ሐውልት ይሰራል ሲባል ኖ ለኢትዮጵያ አንድነት ዋጋ የከፈሉ እነ ጀነራል ጃቃ ባኬሎ እነ ራስ አበበ አረጋይ ጀግኖች እነሱ ናቸው ሐውልት የሚገባቸው ብሎ ራሱን ዝቅ አድርጎ ቢቀርብ ክብር ይገባው ነበር። ስለ ኢትዮጵያ የዘፈናችሁትን ያቀነቀናችሁትን ሁሉ እኮ ባንዴ ድራሽ አባቱን ያጠፋችሁት ይሄ ነው ነው። እውነቴን ነው የምላችሁ። ማንም ምንም ቢበል እንደ ወታደሩ ነው ጦር ግንባር ያገለገለ ጥላው ገሰሰ ሐውልት ይገባዋል። ሐውልቱን ግን የሚሰራው የኢትዮጵያ ሕዝብ እንጂ ወያኔዎች ለዚህ ለራሳቸው የፖለቲካ እንትን ህዝቡን ለማቅረብ የሚደረግ ጥረት ነው። ይሄ ሁሉ ፕሮፓጋንዳ ነው። አሁን የምታዩት ነገር ፕሮፓጋንዳ ነው እንጂ አሁን እና አዳነች አቤቤ ስለ ኢትዮጵያዊነት አስበው ነው፣ አብይ አህመድ ስለ ኢትዮጵያዊነት አስበው ነው ድርጊታቸውን በህዝብ ላይ እያደረጉ ያሉትን ታውቃላችሁ። በቀላል ፕሮፓጋንዳ የተሸነፋችሁ ኢትዮጵያን ሆይ ወደ ቀልባችሁ ተመለሱ። ቴዎድሮስ ካሳሁን የዘፈናትን ወይም ያቀነቀናትን ምርጥ ዜማ ብቻ አይደለም የግጥሞቹን መልእክት ይዛችሁ ራሳችሁን አሁን እዚህ ቦታ ላይ ሄዳችሁ ያሽካበጣችሁ በአጠቃላይ አሁን የማህሙድ ሐውልት ምናምን ያላችሁ አዳነች አቤቤን የምታሞካሹ ባለፈው ጊዜ ማነው ጋሻ በራ ሞላ የሚባለው እሱ የድሮ ያስናቀች ወርቁ ስለ አዲስ አበባ የዘፈነችውን ዘፈን አማረች አሸበረቀች የአፍሪካ ህብረት መሰረት ሆነች ብላ አዲስ አበባ ብላ ዘፈና እሱ አዳነች ብሎ ዘፈነ። ቅሌታ ባቱን ሆዳሞች ጥሩ የኪነት ባለሙያዎች ናቸው። የሰራችሁት ይበቃችኋል። ለሰፊው ህዝብ የዘፈናችሁት ይበቃችኋል። ምንድነው እንደዚህ ከህዝብ ጠላት ጋር ወግናችሁ ህዝቡን የምታሳዝኑት? የህዝብ ጠላቶች ናቸው ስልጣን ላይ ያሉት ታውቃላችሁ። ሆዳችሁ ግን ጭንቅላታችሁ ሆነ። የእናት አባት አምላክ እያንዳንድህን በሰፊው የኢትዮጵያ ህዝብ ላይ ከነሱ ጋር የተቆራየውን ሁሉ ድራሽ አባክን ያጥፋው። እኔ ይህንን ነው ብለው በቃ ከእንትን ከቁጥጥር ውጭ ይሆነናል። ሰው ለመብት ለነጻነት እየታገለ ባለበት ሰዓት ሐውልት እየተባለ እነሱ አሁን በቀላቸውን በቴዎድሮስ ካሳሁን ላይ ለመበቀል ያመጡት ጣጣ ነው። እነማን ናቸው? እስቲ ጭንቅላት ተደካው ተነጋግረው ነው ራሱ አብይ አህመድ ሰብስቦ ያነጋገራቸው። ቆይ በማን እንግባባቸው? በመሐሙድ በነዋይ ደበበ የታወቀ ነው። ሌላም ጠላት ሻዕቢያ ራሱ ቢጠራው ገንዘብ ቢሰጠው አሜን ብሎ ቢቀበል ነው። አመዳ የታማኝ ሲገርምኝ እሱ ታማኝ ደግሞ እኮ ራሱ ነዋይ ደበበን በመተቸት አንድ ቪዲዮ ሰርተዋል። ታስታውሳላችሁ? ከአዲስ አበባ ማለት ከአሜሪካን አዲስ አበባ በገባ ሰሞን ነዋይ ደበበን ሲያብጠለጥለው ነበር። ዛሬ እሱ ከሱ በባሰ የሻዕቢያ የህዝብ ጠላት የሆነው በረከት መንግስት አብ ቀብር ስነ ስርዓት ሄዶ ወይኔ ያሰበውን አሳክቶ የሚለው ቀን ያሰበው ያሳካው ምንድን ነው? ኤርትራ ማስገንጠል ነው እኮ ወገኖች። እነዚህን አርቲስቶች ካሁን በኋላ እኔ መሐሙድ አህመድን በጣም ዘፈኖቹን ስለምወድ ቤት ውስጥ ራሱ በራሴ ፒያኖ እየተጫወትኩ እደሰትበታለሁ። ግን አሁን ሐውልት ተሰራለ ሲባል ይገባኛል ወይ ኮር ብሎ ራስን መጠየቅ ይገባል ወገኖች። ሐውልት የሚሰራው በየትም ሀገር ሂዱ ሀገርን በሰላም እየመሩ ለሰፊው መሪዎች በተለይ ፖለቲከኞች ከሆኑ ዋናው ግን የሚሰራው ሐውልት ለጀግኖች ነው። ጀግኖች ከህይወት በላይ ምንም ነገር የለም።
ሆድ ያው በሚቀጥለውም ሆድ ነው፣ ያውም በህይወት እስካለ ድረስ ነው። ከመቃብር በታች ሆነ ያሉ ታላላቅ ጀግኖችን ስናከብር አዲስ ጀግና ትውልድ እንፈጥራለን። የኛ ዘመን ጀግኖች በማን የታለጽ ነው? እኛ ማናውቃቸው ለጥንታዊት ኢትዮጵያ የተዋደቁ እነ ራስ አበበ አረጋይ፣ ደጃዝማች ገረሱ ዱኪ፣ ደጃዝማች በየነ መርዕድ፣ ሌሎችም ብዙ ናቸው። ልጅ ይቅርታ ስማቸው ጠፋብኝ። እንደውም መዝሙር ሁሉ ዘምረናል። ይተካል ገመሙ የሚባል ኃይለማርያም ማሞ፣ ደጃዝማች ኃይለማርያም ማሞ፣ ደጃዝማች ፍቅረ ማርያም አባተጫን፣ እነዚህም በላይ ዘለቀ ይላሉ። እንትና ታማኝ በየነ በላይ ዘለቀ ወንጀለኛ የነበረ ሰውዬ ነው። ወንጀለኛ ስራችሁ ጸረ ሞናርክ የነበረና ጎጃም ውስጥ እርግጥ ነው ከጣሊያኖች ጋር የከፋ ውጊያም ቢሆን ውጊያ ተደርጓል። ጎጃም ውስጥ በ5 ዓመታት ዘመናት ከባዱ ጦርነት የነበረው ሸዋ ውስጥ ነው። የሸዋ ጀግኖች ናቸው እነ ጀነራል ጃንሆይ ማኬንዶ። እና እንደው በዚህ አጋጣሚ ልናገር ብዬ ነው። ማንም ምን የሚበል እውነታው ይሄ ነው። ስላዳመጣችሁ አመሰግናለሁ። እንግዲህ አቋም የመውሰድ ስለ ኢትዮጵያ አንድነት እንታገላለን የምትሉ ኃላፊነታችሁን ተረከቡ። ማሰብ እንግዲህ ቴዎድሮስ ካሳሁንን ያደነቅንበትን ሳንጨርስ ሌላ ሆድ አምላኮች ከቻሉብን። ያሳዝናል።